መተት ሲላከባችሁ የሆነ መንፈስ እናንተ ውስጥ ሲገባ አራት ባህሪ ነው የሚኖራችሁ። ሶስት ባህሪ፣ አራተኛው የራሳችሁ ነው። አንደኛ የሰይጣኑ የራሱ ባህሪ አለ። ሁለተኛ የደጋሚው፣ ሶስተኛ የአስደጋሚው፣ አራተኛ የእናንተ። ያ ማለት አባትየው አስደጋሚ ናቸው፣ ደብተራው ደጋሚ ነው፣ ሰይጣኑ ደግሞ በራሱ ክፉ ባህሪ ያለው። የሁሉም ባህሪ የእናንተም ሲቀላቀል አራት ባህሪ ነው የሚኖርባችሁ። ይሄ በጣም ከባድ ነው። ስለዚህ ይሄ ልጅ ወዶ አይደለም ይሄ ሁሉ ሲፈገይ የነበረው፣ ይሄ ሁሉ ፖሊስ ሲያስቸግር፣ ይሄ ሁሉ መከራ ሲያሳይ የነበረው ወዶ አይደለም። እና አባትየው ላይም ደግሞ የጨንገር መንፈስ አለ። ከአባቴ የመጣው ዛር ማነው ሲባል ጨንገር ነኝ አለ። ጨንገር ማለት ደግሞ የኃይለኝነት የዱላ የምናም መንፈስ ነው። አዛዝኤል በሉት በቃ የጦር መንፈስ ነው። ጦረኛ መንፈስ ነው። አዛዝኤል ሁለት አይነት ነው። ሴቶችን ኩል መኳል፣ ቅድም መቀነብና እንሾሽላ መሞቅን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 2 መጽሐፈ ሄኖክ ላይ። ለወንዶች ደግሞ ቀስት መምዘዝን፣ ጦር መምዘዝንና ጦርነትን፣ ኃይለኝነትን አስተማረ ይላል። ስለዚህ ጨንገር እና ጠቋር ይሄው አንድ ነው ማለት ነው። ተመሳሳይ ናቸው። አዛዝኤል ነው በተዘዋዋሪ መንገድ ማለት ነው። ይህንን መንፈስ ደግሞ አባቱ ሳይገላገሉ በመሞታቸው በጣም አዘነ እና በክርስትና ስማቸው እየጸለየ እየሰገደ አባቱን ነፃ ለማውጣት ጥረት እያደረገ ነው ያለው ከወደቁበት ከሲኦል በአባታችን በአቡነ እስትንፋሰ ክርስቶስ ስም ማለት ነው። የአባታችን የአቡነ እስትንፋሰ ክርስቶስ ቃል ኪዳን የሞቱ ሰዎችን ወደ ገነት ከሲኦል ወደ ገነት የማሸጋገር ቃል ኪዳን ነው። ለዘመዶቻቸው ይጸልዩ ነበር እሳቸው እና ንስሐ ሳይገባ የሞተ ሰው ካላችሁ ስለ አቡነ እስትንፋሰ ክርስቶስ ብላችሁ ሱባኤ ግቡለት፣ ጸልዩለት። እግዚአብሔር አንድ ቀን ሊምረው ይችላል። በምድር ላይ ያሉ ሰዎች ስለሞቱ ሰዎችም በምድር ስላሉ ሰዎችም የማዳን ተስፋ ተሰጥቷቸዋል፣ ወይም ደግሞ ፍቃድ አላቸው። እኛ አሁን ቻንስ አለን ማለት ነው። በስጋ ህይወት ያለን ሰዎች ለዚህ አጠገባችን ላሉ ሰዎችም መጸለይ፣ ለራሳችን መጸለይ እንችላለን። ስለሞቱ ሰዎችም ደግሞ በፍትሃት መልክ መጸለይ እንችላለን። እግዚአብሔር ፈቅዶልናል። ደስ አይልም? እግዚአብሔር ስሙ የተመሰገነ ይሁን። እና ሚስቱ አሁን ያላት እረፍት የሚገርም ነው። ጠባሳዎቿን አሳየችኝ። ፎቶውን ባሳየችው ደስ ይለኝ ነበር፣ አይሆንም እንጂ ዘመዶቻቸው ስላስቸገሩ ነው። ልጁ ራሱ ጠባሳውን አሳየኝ የተመታውን። ያ ሁሉ ግን የመንፈስ ነበር እንደዛ ሲያሳርፍባቸው የነበረው። እና ልጁ ምን አለኝ፣ አባቴና እኔ እንድንደባደብና እኔ አባቴን እንድገለው፣ ጨካኝ ነው አባቴ እንዴት ይመታኛል ብዬ በጩቤ እንድገለው ብዙ አሳስቦኝ ነበራል። በቃ እኔ አባቴን አጥፍቼው ልሙት እንዴ ብዬ ሁሉ አስቤ ነበራል። እንዴት ነው እኔ ምንም ሳላረገው ሚስቱንም እኔንም የሚጠበጥበን ምን አርገን ነው በቃ ሊገላግለው ሁሉ አስቦ ነበር። ይሄንን እንዲያስብ እንደዚህ እንዲሆኑ ነበረ አባት ምንም ሳያጠፋ ልጁን የሚመታው። ልጁ ምንም ሳያጠፋ አባት ይመታዋል። እና አልሆነም። ምንም የተፈጠረ ነገር አልነበረም። ከስጋቸው መጎዳት በስተቀር ሌላ የተፈጠረ ነገር የለም። ሊቀ መላክ ቅዱስ ሩፋኤል የሰራቸው ተአምራቶች ብዙ ናቸው። አንዱ ይሄ ነው። ቢገርማችሁ ወንድማችን በኮሜንት ላይ ከጻፈልኝ ፒን አደርገዋለሁ። ቅዱስ ሩፋኤል እንኳን መረዳ የጻፍከውን ኮሜንት ያለው ዩቲዩብህን ስለማቀው ፒን አደርገዋለሁ ካገኘሁት። ስለ ቅዱስ ሩፋኤል ብትጽፍልኝ ደስ ይለኛል፣ ምን ያህል እንደወደደ። ስለ ቅዱስ ሩፋኤል ሰምተህ አምነህ ራሱ ስዕሉን ፕሪንት አድርገህ ጀርባ ላይ ማድረግህ በራሱ የሚገርም ነው። እምነት እኮ ነው። ድርሳነ ሩፋኤል ላይ ምን ይላል? ተአምሩ ላይ ማለት ነው። ሁለት ወጣት ወንዶች ቅዱስ ሩፋኤልን በጣም ይወዱታል። ግንበኞች ናቸው፣ መሐንዲሶች ናቸው እና በድሮ ዘመን ነውና እነዚህ ግንበኞች ሩፋኤልን ስዕሉን ስላጡ በጭቃ በሲሚንቶ አድርገው ግድግዳ ላይ ስዕሉን ሳሉት፣ እየለጣጠፉ ሳሉትና የ6 ሰዓት ጸሎት ሲደርስ ምሳቸውን በልተው ከጨረሱ በኋላ መተው ከምሳቸው በፊት ጸልየው ከዛ ምሳቸውን በልተው ነው ወደ ስራቸው የሚመለሱትና አንድ አይሁዳዊ ወይም ደግሞ በወቅቱ የግሪክ ፈላስፋም የሆኑ ሰዎች ናቸው ይባላልና መጥቶ የቅዱስ ሩፋኤልን ስዕል ሰደበባቸውና ፈቀፈቀው ከግድግዳ ላይ። ተው ረፍ፣ ይሄ ስዕል ነው ሩፋኤል ነው እያሉ እየነገሩት ሲፈቀፍቀው እያላገጠ ሲፈቀፍቀው እጁን ቆረጠው ነው የሚለው። እጁን መታው፣ ሽባ አደረገው፣ መሬት ላይ ጣለው፣ ልምሾ አደረገው ይላል። ነው ብላችሁ ካመናችሁ ነው በቃ ሩፋኤል ነው ይሄ ስዕል ካላችሁ ነው። ሚካኤል ነው ካላችሁ ሚካኤል ነው።
እናንተ ነው ብላችሁ ባማናችሁበት ላይ ግን ሌላ ሰው መጥቶ የሆነ ነገር ሊያደርግ ከሞከረ የእጁን ያገኛል። እንዴ የመድኃኒዓለም ስዕል ላይ ሽንቱን የሸና ፕሮቴስታንት ብልቱ እንዴት እንደተበላሸ ሰምታችኋል አይደል እንዴ? በቲክቶክ አላያችሁ እንዴት እንደሆነ እኔና ይቀጣ ብሎ እንዴት እንደወጣ። ስለዚህ አንድን ነገር ሲቃወሙ ሰዎች ወይም ስትቃወሙ ወይም ይሄን ትምህርት የምታዳምጡ መናፍቃን የምትቃወሙትን ነገር ማወቅ አለባችሁ። መጥፎ ነው ብላችሁ ብታስቡም እንኳን መቃወም ያለባችሁ እስከ ጥግ ድረስ እንደዚህ ሳይሆን ስለ ጉዳዩ በደንብ በማወቅ ነው፣ እርግጠኛ በመሆን ነው። ምክንያቱም በተሳሳተ አመለካከት ውስጥ ሆናችሁ ልትጎዱ ልትቀሰፉም ትችላላችሁ። አይደለም መልአኩ ቅዱስ ሩፋኤል ቀርቶ ሰይጣን ራሱ እንኳን እኮ ሰዎችን ይቀስፋል አይደል እንዴ? ለምን ንብረት የነካችሁብኝ በቡና በሚፈላበት በረከቦቱ አጠገብ ለምን አለፍሽብኝ ብሎ እግራቸውን የሚሰብራቸው ልጆች አሉ። አንድም በቡና በምታፈለው እናትየው፣ አንድም ደግሞ ወድቃ ልትሰበር ትችላለች። በእርግማን ልትሰበር ትችላለች። እግርሽን ይስበረው ዞር በይ እዚህ ውልውል ባትበይብኝ ካሉ ያው ዛሩ እናትየው አፍ ላይ ሆኖ እግሯን ይሰብራታል። እና አይደለም ቅዱስ ሩፋኤል ሰይጣንም እንኳን ይሰብራል። እና ጥንቃቄ ያስፈልጋል ለሁሉ ነገር። ዝም ብሎ ደፋር መሆን አያስፈልግም። እኔ ኃጢአተኛና በደለኛ ነኝ፣ ጌታዬ ነው ኃይሌ ኢየሱስ ክርስቶስ ነው፣ መላእክቶች ይጠብቁኛል ለሚባለው እንጂ ይህ እንደዚህ በቃ መደንፋት አያስፈልግም። እኛ ከቅዱሳን የተማርነው ከአባ እንጦንስ ከአባ መቃርስ የተማርነው ይሄን ነው። ሲኦል ገነት እስኪገቡ ድረስ በሯ ላይ እስኪደርሱ ድረስ ይላል አይደል እንደ አባታችን አባ መቃርስ አባ እንጦንስ እስኪገቡ ድረስ ሰይጣን እኔ ኃጢአተኛና በደለኛ ነኝ፣ እኔ አቅም የለኝም፣ የኔ አቅም ክርስቶስ ነው እያሉ ነበረ። ልክ ገነት መግባታቸውን እርግጠኛ ሲሆኑ ሰይጣን አሁን አሸነፍኩህ አሉት፣ እርግጠኛ ሲሆኑ። ስለዚህ በዚህ ምድር ላይ ሆነን በጣም እርግጠኛ መሆን ያለብን እግዚአብሔር እኛን እንደሚወደን እንጂ እኛ እንደምንወደው አይደለም። ሰይጣን እኛ እግዚአብሔር እንደምንወደው እርግጠኛ መሆን የለብንም። አንተ ነህ የምትወደኝ እንጂ አልወድህም፣ አንተ ነህ ስለምትወደኝ ነው በሕይወት ያለሁት ነው የሚባለው። አንተ ስለምታፈቅረኝ፣ አንተ ስለታገስከኝ፣ ቀኑንና ማታውን የምታፈራርቀው አንተ ስለታገስከኝ ነው እንጂ በእኔ ፍቅር፣ በእኔ ጸሎት፣ በእኔ ስግደት አይደለም ነው የሚባለው። እንድንሰግድ እንድንጸልይ የታዘዝነው በሱ ምን ጸድቅ ሆነን ሳይሆን ስንሰግድ፣ ስንጸልይ፣ ስንጾም ጠላታችን ዲያብሎስን ስለምንመታው ነው። ከእግዚአብሔር ጋር በተገናኘ በእኛ ስግደት አይደለም፣ በእኛ ጸሎት፣ በእኛ በምህረቱ ነው። ግን ጾም፣ ጸሎት፣ ስግደትና ረጅም ሰዓት ቅዳሴ ያስፈልገውና የሁሉ ልፋት ትጋት ያስፈልገው ጠላታችንን እንድናሸንፍ ነው፣ ኃይል እንድናገኝ፣ ስጋችን እንዲቀደስ ነው። ይሄ ነው ልዩነቱ፣ እዚህ ጋር ነው። ይሄን ብዙ ሰው አያውቅም፣ አይረዳም። ፕሮቴስታንቶች አሁን በጾም ጸሎት ስግደት አይደለም ይሄ ሁሉ በእኛ ልፋት በእኛ ድካም አይደለም፣ አንድ ኢየሱስ አድኖናል። አዎ አድኖናል፣ አዎ በፍቃዱ አድኖናል። ከዛ በኋላ ስላለው ነገር ይህ ወገን ያለ ጾም ጸሎት በስተቀር በምንም አይወጣም አይደል ያለው ማርቆስ ወንጌል 9:26 ላይ። ስለዚህ ጾም ጸሎት ስግደት ያስፈልገው ጠላትን ለማሸነፍ ነው፣ ስጋን ለማበርታት ነው፣ ቅዱስ ለማድረግ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏል። ቅዱስ ለመሆን ደግሞ የታዘዘውን ትእዛዝ መፈጸም አለብን። ጾሙ፣ ጸልዩ፣ ስገዱ ብሏል። ክብር ለሚገባው ክብርን ስጡ ብሏል። ክብር የሚገባው ደግሞ ስጋችንም ክብር ይገባዋል እኮ። ነገ ትንሣኤን ያህል እኮ አይደል እንዴ? ነገ ዘላለም ሕይወትን ይወርሳል ወይ ደግሞ ዘላለም ሞትን ይወርሳል። ከሁለት አንዱ ነው የሚሆነው። ስለዚህ ክብር ለሚገባው ክብርን ስጡ ካለ ስጋችን ንጹህ ማድረግ አለበት። ስጋችን መከበር አለበት። ቆሻሻ ነህ አንተ ኃጢአተኛ ነህ እያልነው አናገመውም፣ አናክፋፈውም፣ አናረክሰውም። ስጋው ደግሞ የምንቀበለው በሱ ስለሆነ ማለት ነው። ስለዚህ አካላችንን እናክብር። ሰውን ሄዶ በጩቤ መውጋት፣ በጥርስ ማውለቅ፣ ይሄ ሰው እንደዚህ ማድረግ የኛ አይደለም፣ የሰው ተፈጥሮ አይደለም። ይሄ ስጋችን እንዲረክስ የሚፈልግ፣ እንዲቆሽሽ የሚፈልግ፣ እንድንጎዳ የሚፈልግ ኃይል ነው ማለት ነው። ስለዚህ እግዚአብሔር ከዚህ አይነት ኃይለኝነት ያውጣን፣ ትዕግስተኞች ያድርገን፣ በትህትና እንድንኖር ያድርገን። ሰላም ሁኑ።